ስብሃት ክትብል ተለኻሲ ጠጠው ኢልካ ድዩ ኮፍ ኢልካ ዝብል ጥያቄ ብዙሕ ኣሎ ስብሃት ክንብል ከለና ጠጠው ኢልና ኢና ንብል ማለት እዩ ምክንያቱ ጎይታና መድሓኒና ኢየሱስ ክርስቶስ ማቴዎስ ወንጌል 14 ቁጥሪ 19 ነሳ ህብስተ ነሳ ሐመሰ ህብስተ ወክልኤ ዓሳ ወነፀረ ሰማየ ጎይታና መድሓኒና ኢየሱስ ክርስቶስ እንጀራ ሒዙ ላብ ሰማይ አንቃደወ ምንቅደዋ ራሱ ማለት እዩ እና ከፊልኻ ስብሃት በል ዝብል አዋጅ የለን ጠጠው ኢልካ እዩ ማንኛው ጸሎት ክንገብር ከለና ጠጠው ኢልና እዩ ዝፈቅደልና ጠጠው ኢሉ ልጸለየ ለቤተሰቡ ለዋዕሉ ለሃገሩ ሰላም የምጽእ ከፍ ኢሉ ጸለየ ለዋዕሉ ጥራሕ ደቂስ ደሞ ለለ ናይ ሕማሙ ጥራሕ ይብል ኣብ ሓደ ስርዓተ ቤተክርስቲያን ማለት እዩ ስለዚህ ጠጠው ኢልካ እዩ ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ይባል ሐዋርያቱም ሰቢሆም ወአንሆም ወጹ ደብረ ዘይት ደብረ ዘይት አንዮም አመስግኖም ከይዶም ይዝብል እና ከፊልኻ ልብል የለን ተሐሚምካ ታግበር ከምቲ ተአምረ ማርያም ዘጸና ቀይሞ ወዘደክመ ነቢሮ ይስማ ለደኸመ ከፊሉ ለይደኸመ ጠጠው ኢሉ ዝብል ኣሎ ስለዚህ ተደኺምና ተሰልቺውና ተሐሚምና ከፊልና ክንብል ንኽእልና ግን ጠጠው ኢልካ እዩ ይመልሱ ማለት እዩ ስለዚህ ከፊሉ ጸለየ ዝብል የለን መጽሐፍ ክርስቶስ ካብ ክርስቶስ ኢና ዓብይ ትሕት ክንዲ ጫማ ክርስቶስ ኢና ንሕና ክርስቶስ ጠጠው ኢሉ ላብ እግዚአብሔር አምላኩ ላብ እግዚአብሔር አብ ናብ ባህሪ አምላኩ ዝኾነ እዩ ጸለየ ጠጠው ኢሉ ማለት እዩ ስለዚህ ስብሃት ክንብል ከለና ከፊልካ ዘይኾነስ ጠጠው ኢልካ እዩ መልሱ ማለት እዩ